በጠበቅኩት ሰዓት ባልጠበቅኩት ሰዓት ነበር ያን ጥቃት የደረሰብኝ እና ነፍሰ ጡር በዛ ሰዓት ላይ አላወኩም ነፍሰ ጡር እንደነበርኩኝ። የሳምባ ስለሚያስለኝ ስለነበረ የሳምባ ምርመራ ላደርግ ሲሄድ ነው ነፍሰ ጡር እንደሆንኩ የተነገረኝ። ራሴን ለማጥፋት ብዙ ጥሪ ያለው ግን አልተሳካም። ውጪ እሳት እያነደርኩ ያደርኩበት ቀን መቼም አይረሳኝ። ታዚዘኔ የመጣችው እሷ ሁላ ተብሎ ያስጠጋችኝ ከዛ ቤት አውጥቶ እስከምትድን ተብሎ ተኛባት የነበረችው ሴትዮ ሳህን ለብቻ ብርጭቆ ላይ ብቻ ነበረ የሚሰጠኝ የነበረው ስሜ በጀርባ ተጽፎ ማለት ነው። ያውም እናት አምጬን የወለድኩት ኮዴ እንደወጣች በኋላ ነፃ ናት ወይ ብዬ ነበረ መጀመሪያ የጠየኳቸው። ከዛ ነፃ ናት አይዞሽ አለችኝ አዋላጇ ማለት ነው። ጓደኞቼ ትምህርት ቤት ጓደኞቼ መተው ጠይቀውኛል። እዚህ አዲስ አበባ ዩኒቨርሲቲ ነው ያሉት። እነሱን ሳይ በጣም ይቆጨኛል። ትምህርቴን ብማር ኖሮ እኮ እንደዚህ ሆኖ እኮ ምናምን እላለሁ። ምንም የሲዲፎር ነገር ስለሚያውቁ መውለድ አትችይም መቆም አለበት ብለውኝ ነበረ። ያው በቃ የሚቀብረኝም የሚያግዘኝም ውሃ የሚሰጠኝም ስለሌለ ለምኜም ቢሆን አሳድጋለሁኝ ብዬ ወሰንኩ።